በሉ ተንቀሳቀሱ። እንዴ እንደውም ሰዓት አልቋል። እሺ እንዴ ስልጣንን መጠቀም ነው አሁን አይደል እንደ መጣ ነው ነገርኩሽ። ስርዓት ይኖርሽ ብዬሻለሁ። አንቺ ባልብርቋንሽና በየሰዓቱ እየመጣሽ ለጥያቄ አታስቸግሪ። ቤት መጥተሽ ስላየሽ በጣም ነው ደስ ያለኝ። እኔም ቤትን መጥቼ ስላየሁ በጣም ደስ ብሎኛል። እሺ ተከበሩ። በጣም አድርጌ አመሰግናለሁ። ሳቅሽ አሁንም ልክ እንደድሮ ነው። አቢ አብሮን ኖሮ ቢያይ ደስ ይለኝ ነበር። በአንድ ሳምንት ውስጥ 500 ሺህ ብር ፈልጋለሁ። 500 ሺህ? ተው በእናትህ እንደዚህ አታስቀኝ። ከጠባቂዎቹ ጋር እንዳታጣላኝ። ቀልድ መስሏል? ያው የሚያመት ምርጥ ቀልድ ነው። ታዲያ ይሄን የመሰለ ቀልድ ለምን በፍላሽ አናስቀምጠው? በእግዚአብሔር ዮሐንስ የአባቱ ስም አልነበረ? የአባቱ ስም አላውቀውም። ያንተና ጥቁር ወፈር ያለ ይሄ እናንተ ዶክመንታሪ ነው። መርማሪው ደግሞ ዶክመንታሪ እንደሚወድ ሰምቻለሁ። እና ምን ታስባለህ? ልስጠው እንዴ? አንተ ውሻ ልጅ እገልሃለሁ። አተ ስነ ስርዓት ምን አባ ያስጨዋል? ሳቤላ በጠና ታመመች። አብርሃም ስለ ዲናና ማርኮን እውነቱን አወቀ። አብርሃም እያንዳንዱን ነገር በማጣራት ላይ ይገኛል። ዲና ያልጠበቀችው ከባድ ችግር ገጥሟታል። ኤፌ ዲናን 500 ሺህ ብር ካላመጣሽ ሙሉ መረጃውን ለመርማሪ ፖሊሱ አሳልፌ እሰጣለሁ፣ ባልሽ እዛው ይበሰብስልሻል ብሏታል። አብርሃም ዶክተር ርብቃን ኤፊ ዘመዳሞች ሳትሆኑ ምርጥ ፍቅረኛሞች ነው የምትመስሉት፣ ምንድነው የገጠመሽ ችግር? ሰሞኑን ልክ አይደለሽም እያላት ነው። ሙልጭ ልዩን ለማስቀናት ብሎ ያልተገባ መጥፎ ተግባራትን ተገበረ። ይሄም ምንድነው? ናርዲ አብሮ አደግ ጓደኛው ስትሆን ግን ደግሞ ለሱ ብላ የራሷን ስሜት ደብቃ ሙልጭ በሚያረጋቸው ነገሮች እንግዲህ ስሜቷ እየተጎዳ ይገኛል። ይሄንንም የኔን ስሜት አንተ ላትረዳኝ ላንተ ብዬ እንዴት ተሰቃየው እንደሆነ ብታውቅልኝ ኖሮ ብላ ስትማረር ሰምተናል። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። ሳቤላ ተከታታይ ድራማ። ሳቤላ አባቷ እሷን ለማሳከም ቤቱን እንዲሸጥለት ኃላፊነቱን የሰጠው ለማርኮን ቢሆንም ማርኮንም እንግዲህ የአብርሃምን ቤት በአቋራጭ ራሱ ለማድረግ ጎንበስ ቀና እያለ ባለበት ጊዜ ድንገት ለራሱም ያልጠበቀው ችግር ገጥሞታል። ይህ ችግር ምንድነው? እንግዲህ ማርኮን እሱ ሲሰራቸው በነበረው ተግባራቱ ወይም ደግሞ እንግዲህ የአብርሃም ሳይሆን ይህ ሰው ማንነቱ ባይታወቅም ግን ደግሞ አብርሃም አጋዥ አግኝቷል ማለት ነው። ይህ ሰው ማርኮንን በቅርብ ርቀት ሲከታተልና በሰራቸው ተግባራቶች በቤተሰቡ ሲያስፈራራው ነበር። ግን ደግሞ አሁን ሌላ ነገርም ተጨምሯል። ይህ ምንድነው? ኤፊ የያዘው ፍላሽ ላይ በጣም የብዙ ሰዎችን ነፍስ ሲያጠፋና እየተማጸኑት የመማጸን ቃላቸው ራሱ ምንም ሳይመስለው በቁመር የሚሰበስበውን ገንዘብ ተማምኖ ብዙ ሰዎችን እንደጨፈጨፈ የሚያሳይ እየለመኑት እባክህ እያሉት የገደላቸው ሰዎች ብዛት ያ ሁሉ ፍላሽ ኤፊ እጅ ነው ማለት ነው። እናም ኤፊ ማርኮን እንደታሰረ ባወቀ ጊዜ ሂዶ 500 ሺህ ብር ጠይቆት ነበር። ግን ደግሞ ማርኮን እዛው ፖሊስ ጣቢያ ሆኖ ራሱ ይዝትበት ነበር። እገልሃለሁ አልለቅህም እያሉ ነበር እዛ ሆኖ። መርማሪ ፖሊሱም እንግዲህ አንተ እዚህ ኩነህ እገልሃለሁ እያልክ የምትዝተው ያለህበትን አላወቅም ወይ? መጀመሪያ እኮ ለመግደልም ሆነ ለማዳን ከዚህ መውጣት ይጠበቅብሃል፣ አርፈ ተቀመጥ እያለ ኪስ ይሉታል። በዛ ላይ ማርኮን እንዲያለው ከሆነ እዛም በስርዓት ማንም ሰው እያናገረ እያናገረው እንዳልሆነና እንኳን ንግግሩን ሊሰሙት አይደለም ቀርቶ በስርዓት ጠያቂም እንደሌለው ተናግሯል። እናም እንግዲህ ጠያቂዎቹ ዶክተር ርብቃ ኤፊን ስትከታተለው ስለነበረ ማርኮን ዘንድ ለምን ሄደህ ነው? ልትበቀለው እንደነበረ ስታስብ ተመልክቻለሁ። ምንድነው ያልከው? ሄደህ ምንድነው አድርገህ የመጣው? እሱ እጅ ላይ ያለን እኮ በጭራሽ ልንደራደርበት የምንችለው ነገር አይደለም ስትልም ሰምተናት ነበር። እሱም እንግዲህ ምንም ነገር ያደረኩት ነገር የለም ብሎ ሽምጥጥ አድርጎ ክዷል። እናም የተናገረው ነገር ለዶክተር ርብቃ ስላላሳመናት
ኤፊ ምላሽ ስላልሰጣት ይቅርታውን ሳትቀበለው ጥሏት ሄዷል ማለት ነው። ኤፊ ግን ማርኮንን አሁን በደንብ የሚበቀልበት ያገኘ ይመስላል። በዛ ላይ አብርሃም ለጥየቃ ብሎ አዝኖ በሄደበት ብቻ ከዚህ ልውጣ እንጂ አልለቅህም እያለ ሲዝት ነበር። እናም ፖሊሶቹ እንግዲህ ዲናንም ሲያከላፍቷት ነበር። ስልጣናቸውን ተግባራዊ የምታደርጉት በእኔ ላይ ነው ወይ ብላም ተናግራለች። እናም እንግዲህ አብርሃም በሷ ስም ይቅርታ ጠይቆ በሰላም ከዛ ለመውጣት ችለዋል። ሰዓት አለቀን በተባለ ጊዜ እንዴት ነው ሰዓት የሚያልቀው ብላ ተናግራ ነበር። ግን ደግሞ ለእናንተ ሮማንቲክ የምትሰሩበት ቦታ ሳይሆን ይሄ ማረሚያ ቤት ነው። በዛ ላይ ደግሞ አንቺ ባልብርቁ ሆነሽ እንጂ በቀን 99 ጊዜ እየተመላለሽ የኛን ልብ ዝቅ ልታደርጊው አይገባም ብለዋል። ይሄ ደግሞ አብርሃምን የበለጠ ረብሾታል። ባል የሚለው ነገር ጥያቄ ፈጥሮበታል። ማርኮንንም ቢሆን እንግዲህ በመጥፎ አይን ሲመለከተው ነበር። ማርኮንም አይኑ ላይ ሀፍረት ይታይ ነበር። ዲናም ብትሆን በጣም ተደናግጣ ነበር። ግን ደግሞ እዛው ቁጭ አርጓት ጥሏት በመጣ ጊዜ ዲና ከኋላው ስትሮጥ ተከትለው ለማሳመን እየሞከረች ትገኛለች። እባክህ ጠብቀኝ፣ እንዴት ጥለኸኝ ትመጣለህ? ምን አስበህ ነው ብለው ነበር። እናሱም ምን ማለት ነው ባል ሲል ሰማሁ ልበል ባለ ጊዜ መቼም እኔና ማርኮን ግንባራችን ላይ እህትና ወንድም ናቸው የሚል ነገር አልተለጠፈብንም። ሰው የመሰለው ሊል ይችላል፣ ግን አንተ በእናቴ ልጅ ወንድሜ ልጠረጠረኝ አይችልም አይደል እያለችው ነበር። እሱም ቢሆን እንግዲህ ከዚህ በኋላ ጥርጣሬ የሚባለው ነገር እሱ ጋር አብሮት እንደሚቀጥልም ተናግሯል። ከዚህ በፊት የነበረው ገራገሩ፣ የዋሁ፣ አዛኙ፣ ሩህሩሁ አብርሃም እንኳንስ ለሰዎች አይደለም ቀርቶ ለራሱም እንዳልሆነና ከዚህ በኋላ ያኛው የድሮ አብርሃም ላንቺም ሆነ ለኔ አይጠቅመንምና ከዚህ በኋላ አብሮን የሚቀጥለው አብሮሽ የሚሆነው አብርሃም ይሄኛው አብርሃም ስለሆነ እሱን እየተለማመድሽው በዘልቅ ይሻልሻል ብሏታል። በዘለቀልክ እንግዲህ አብርሃም የባህሪ ለውጥ አድርጓል ማለት ነው። ሙልጭን ካገኘ በኋላ አብርሃም ብዙ ለውጦች እየታዩበት ነው። ብዙ መነቃቃትና በዙሪያዬ ምን እየተካሄደ ነው የሚለውንም ነገር እየተመለከተ ያለ ይመስላል ማለት ነው። እናም አብርሃም ከዚህ በኋላ የድሮውን አብርሃም አታገኙም፣ አብሮሽ የሚዘልቀው ይሄው አብርሃም ነውና ከወዲሁ ብትለምጂው ይሻላል። ምናልባት ሰዎች ሊያረጓቸው ይችላሉ ብዬ የምገምታቸውን ማንኛቸውንም ተግባራት ልጠይቅሽ ይችላል። ስለዚህ መደናገጥ አይኖርብሽም። ይሄ ልክ ይሆናል ብዬ ያሰብኩትን ሁሉ መጠየቄ ስለማይቀር ለጥያቄዎች ምላሽ እያዘጋጀሽ ይሄንን አብርሃም መላመድ ይኖርብሻል ብሏታል። ዲናም እንግዲህ እኔ የድሮውን አብርሃምን ያንኛውን አብርሃምን ነው የምፈልገው እያለች ነው። ዲና የአብርሃምን ልብ እንደ ድሮ እንደፈለገችው ለመጠምዘዝ የከጀለች ትመስላለች። ነገር ግን አብርሃም በውሳኔው ጸንቶ ቆርጧል። በሌላ በኩል ኤፊ ይቅርታ ሊጠይቅ በሯ ድረስ በመጣበት ጊዜ እና እባክሽ የኔ ፍቅር ይቅርታ እያለ ሲለምናት ያንተ ፍቅር ገደል ይግባ፣ ፍቅርህማ በሆን ኑሮ ጥለኸኝ አጠፋም ነበር። ያ ቢቀርም እንኳን በሰዓቱ መታ ይቅርታ ትጠይቀኝ ነበር። አሁን ግን ለይቅርታም ለምንም ስላረፈድክ በእኔ እናንተ መካከል ምንም አይነት ግንኙነት ሊኖር አይችልም ብላ ቁርጡን አሳውቀዋለች። እና ኤፊም እባክሽ እያለ እየተለማመጠ ነበር። በዚህም ጊዜ ድንገት አብርሃም ሲመጣ የኔ ፍቅር የሚለውን ቃል ሰምቷል ማለት ነው። ግን ቢሆንም ወዲያው አላስደነገጣትም። ዲና ግን የእሷ ፍቅረኛ እንደሆነ ታውቅ ስለነበረ እጁን ይዛም ለረጅም ሰዓት ቁማ ተፋጠው ሲመለካከቱ ነበር። እናም በዚህን ጊዜ ውጭ ላይ ሆናችሁ መነታረክ የለባችሁም፣ ወደ ቤት ግቡና ጉዳያችሁን ፍቱ፣ እኛ ልንጠይቅ እንሄዳለን ብለዋቸው ነበር ጥለው ሄዱት። ኤፊ በተደጋጋሚ ስለዋሻት ዶክተር ርብቃ አሁን ላይ እውነቱንም ቢነግራት በጭራሽ ልታምነው አልቻለችም። ሀታ የእውነት ተመታቶ እንኳን መጥቶ ተሰባብሮ ይህም ድራማ ነው እያስመሰልክ ነው እያለችው ነበር። ይህን ያስባለው ምክንያትም ምንድነው? እንግዲህ አንዳንድ ጊዜ ውሸት ሲበዛ እውነት በውሸትም እንደሚሸፈን ተመልክተንበታል ማለት ነው። ለምን ካላችሁኝ እንግዲህ እኔ በዘለቀኝ ልክ ኤፊ ርብቃን በተደጋጋሚ ባይወሻት ከዚህ በፊትም ገንዘብ በተጠየቀበት ጊዜ በሰዓቱ በተቀጠረበት ጊዜ መድረስ ባለመቻሉ ገንዘቧን በቁማር በተበላበት ጊዜ እንዲሁ ተደብድብ ያለው ተሰብር ያለው ብሎ ከሷ ጋር እርቅ ለመፍጠር ሲል ነበር። ተለጣጥፎና ተሻሽጎ በመጣ ጊዜ እጅግ በጣም ተደናግጣ ያዙኝ ልቀቁኝ እያለች ነበር። እዛው ራሷ ሆስፒታል ድረስ ሄዶ ሰርፕራይዝ ያረጋት እና ያ ነገር ካለፈ በኋላ እንግዲህ እሷን ይቅርታ ለመጠየቅ እንጂ የእውነት እንዳልነበረ ሰምታ ስለነበረ በአሁኑ ግን እንደዚህ የእውነት ተሰባብሮና እንክትክት ዲቅቅቅ ብሎም እንኳን
ስታመናጭቀው ጥፋቱ ስለሆነ ምንም አይነት ምላሽ ሳይሰጣት እባክሽ ላስረዳሽ እያለ ብቻ እየለመናን ነበር። እና የት ነበርክ? እንኳን ደስ አለህ፣ ከምወዳት ጓደኛዬ ከሳምሪም ጋር ተለያየሁልህ፣ ዓይንሽን ላፈር አለችኝ። ሱቋ ባዶ ቀረ። ስለዚህ ከዚህ በኋላ በድጋሚ ከሷም ጋር ስለማንገናኝ እንኳን ደስ አለህ፣ ይሄ ሁሉ ነገር የተፈጠረው በአንተ ምክንያት ነው ብለዋለች። እሺ ለአንዴና ለመጨረሻ ጊዜ እውነቱን ላስረዳሽ፣ አንዲት ደቂቃ ጆሮሽን ስጭኝና ከዛም በኋላ ማርኮን እንግዲህ ኤፊን ሲያስፈራራው ነበር። ኤፊ ደግሞ መርማሪ ፖሊሱ መረጃ የሚወድ አይነት ሰው ይመስላል። ስለዚህ ይህን 500 ሺህ ብር የማሰጠኝ ከሆነ ሙሉ መረጃውን ለፖሊስ እሰጣለሁ እያለው ነው። የእናንተ ወሳኝ ቪዲዮን እጅ ላይ ስላለ ምንም ልታረግ አችልም፣ እገልሃለሁ እያለው ነበር። እናም እንግዲህ ፖሊሱ ኤፊ ማርኮንን ሲጮህበት ነበር። ያለህበትን ሳታውቅ ሁለተኛ ደግሞ ሌላ ሰው ገላለሁ ታስፈራራለህ፣ ቢያንስ ያለህበትን አታውቅም፣ እንደ ድምፅህን ቀንስ ብሎ ተቆጥቶታል። ይሄንኛውንም አንተንም አብሬ ሳላጎርህ ጥለህ ሂድ እያለው ነበር። ኤፊ ግን አስጠንቅቆታል። በድጋሚ መጥቶ ለሱ እንደማይነግረውና ሙሉ መረጃውን አሳልፎ እንደሚሰጥ እንዲሁም ደግሞ ከገደላቸው ሰዎች አንዳንድ ሰዎች ጠቆም አድርጎት ነበር ሄደው። ማርኮን የደነገጠ ይመስላል። በጣምም ደንግጧል። ኤፊን ስትከታተለው ስለነበርና ከኤፊ ምንም አይነት መረጃ ልታገኝ ስላልቻለች ርብቃ እንግዲህ ማርኮንን ሂጄ ብጠይቅ ይሻላል ብላ ሄዳለች። መርማሪ ፖሊሱም እንዴ ዛሬ ምንድነው የማርኮን ጠያቂዎች? ከዚህ በኋላ የሱን ጠያቂዎች አናስተናግድም፣ አንቺም የሱ ጠያቂ ነሽ ብለዋት ነበር። እሷም እባካችሁ ብላ እሷ ገብታ ጠይቀው ነበር። በዚህን ጊዜ ማርኮን አንቺም ገንዘብ ፈልገሽ ነው? ገንዘብ ልትጠይቅኝ ነው? እኔ ጋር ያለውን ነገር ረስተሽዋል መሰል፣ ዋጋ አስከፍልሻለሁ። ማርኮን እስር ቤት ስለሆነ ምንም አያደርግም ብለሽ ከሆነ ተሳስተሻል። አሁኑኑ በደቂቃዎች መልቀቅ እችላለሁ። ስለዚህ አርፈሽ ተቀመጭ እያላት ነበር። እና ኤፊ ገንዘብ ነው የጠየቀሽ ባለ ጊዜ እንዴ ምንም አታውቂም ማለት ነው አንቺ ብሎ ስለነገሩ እንዳልገባት ስለገባው ሀሳቡን ቀይሯል። ግን ደግሞ ይሄን ተግባሩን አስቆሚው፣ ማታስቆሚው ከሆነ ግን እኔ ያንቺ ህይወት ነው የሚበላሸው፣ ለኔ ምንም አይደለም፣ እዚሁ ሁኚ እለቀዋለሁ እያለ እያስፈራራት ነው። ዶክተር ርብቃን በጣም ተደናግጣለች። ኤፊንም ጮኻበታለች። በሱ እጅ ላይ ያለን ጉዳይ ቀላል ነገር አይደለም፣ እንዴት አቀለኸው ነው? በዛ ላይስ ደግሞ ምን ለማድረግ እያሰብክ ነው ብላ ኤፊንም ተቆጥተው ነበር። ኤፊ ግን በጭራሽ ምላሽም ሳይሰጣት ጥሏት ሄዷል ማለት ነው። በሌላ በኩል ሙልጭ ናርዲ ጋር ያለውን ግንኙነት እንግዲህ የማስቀናቱን ጉዳይ ቀጥሏል ማለት ነው። ሙልጭ ለራሱ እየደበረው ስራው ትክክል እንዳልሆነ ቢገባውም ግን ደግሞ ልዩን ላለማጣት ልዩ ለኔ ምን አይነት ስሜት አላት የሚለው ነገር እንግዲህ ቀጥሏል ማለት ነው። ናርዲ በጣም ደብሯት እየከፋት ቢሆንም እሺ ልዩን ለማስቀናት ስትፈልገኝ ጥራኝ፣ ግን ደግሞ ይሄ ነገር ልክ አይመስለኝም፣ የተሳሳተ መንገድ እየሄድን ያለ ይመስለኛል፣ ምንም ልክ እየመሰለኝ አይደለም፣ ግን ደግሞ ከፈለከኝ አለሁኝ ያላንተ ስለማይሆንልኝ ብላለች። ናርዲ በእውነት በጣም ታሳዝናለች። አብሮ አደግ ጓደኛዋን ሙልጭን ከልቧ እሷ ብታፈቅረውም እሱ ግን ከእህትነት ውጪ ስለማያስባት ጭራሽ እንግዲህ ለፍቅረኛው ፍቅረኛዬ ታፈቅረኛለች አታፈቅረኝም፣ እኔ ያለሷ ምንም ዓለም የለኝም፣ እሷ የሌለችበት ዓለም መኖር አልፈልግም፣ ስለዚህ እሷ ለኔ ያላትን ስሜት ማወቅ ፈልጋለሁና እባክሽ እርጅኝ ስላላት ነው ወደዚህ ነገር የገባችው። ስለዚህ ጉዳዩ ትክክል እንዳልሆነ እየገባውም ቢሆን ግን ደግሞ ቀጥሏል ማለት ነው። በሌላ በኩል ልዩ ስራ መስራት አልቻለችም። አብዝታ መጨነቅና ማሰብ ስለ ሙልጭ ጀምራለች። ግን ደግሞ ሙልጭ በዚህ ፍጥነት እንዴት ነው ሴት ላስገባ የቻለው? እወድሻለሁ ሲለኝ የነበረው ፍቅሩ የእውነት አልነበረም ማለት ነው፣ እያስመሰለ ነበር የሚል ጥርጣሬ እንዲያድርባት አድርጓታል። ግን ደግሞ ሙልጭ እያስመሰለ ሳይሆን ከልቡ ነበር የሚወዳት የነበረው። ልዩም እንግዲህ ያኔ እውነታውን ሁሉ ለአብርሃም ይዘረግፈዋል ብላ ማስቆሚያ መንገድ ስለመሰላት የመሰላትን ተናግረው ነበር። ያ ነገር ደግሞ ክፉኛ የሙልጭን ልብ ሰብሮታል። ለሱ አዝናለት እንጂ አብራው ያለችው ምንም ስሜት እንደሌላት እንደዛ ይገባዋል። እናም በዚህም የተነሳ እንግዲህ ልዩ ድብቅ ስለሆነች የልዩን ስሜት ማወቅ አለብኝ በሚል ነበር ይህም ነገር የጀመረው። ግን ደግሞ ናርዲ እጅግ በጣም አዝናለች። ምንም ቢሆን ያንተ ደስታ ደስታዬ ነው፣ የኔ ልብ ስብራት ምን ያህል እንደሆነ ባይገባህም ልዩን ለማስቀናት ብለህ እኔ ጋር የምታረጋቸው ተግባሮች የኔን ልብ ምን ያህል እያሳመሙኝ እንደሆነ ባይገባህም ግን ደግሞ ላንተ ስል እችላለሁ፣ ሁሉንም ነገር አደርጋለሁ እያለች ነው። አብርሃም በዲና ክትትሉን ቀጥሏል። ዲና
የተለያዩ ስልኮች ይደወሉላታል። በዛ ላይ ደግሞ የዚሁኑ ማርኮንን ያሳሰረውን ሰው ስልክ እየተጠባበቀች ትገኛለች። ይሄ ሰውም እየደወለላት አይደለም። እባክህ ደውል እያለች ስትጠባበቅ የማንን ስልክ እየጠበቅሽ ነው ብሎ ጠይቋት ነበር። እሷም ምንም የምትጠይቀው ስልክ እንደሌለ ተናግራለች። ኤፍም ደውሎ 500 ሺህ ብር በዚህ 2 ቀን የማሰጠው ከሆነ ሙሉ መረጃውን አሳልፎ ለፖሊስ እንደሚሰጥ ተናግሯል። በዚህን ጊዜ እንግዲህ ዲና በጣም ተደናግጣለች። 500 ሺህ ብርን የማመጣው ከየት ነው ብላ ቴራስ ወለል ላይ ቁጭ ብላ ስታለቅስ ነበር። አብርሃም ምን ቢገጥምሽ ነው? ምን ቢቸግርሽ ነው እዚህ ወለል ላይ ቁጭ ብለሽ የምታለቅሽው? ለምን ቢያንስ ደህና ቦታ ላይ አትሆኝም ብሏት ነበር። እሷም ጉዳዩን ከሱ ጋር አገናኝተዋለች። አብርሃምን ባክህ ተወኝ ላልቅስበት፣ አንተ ራሱ ከኔ ጋር ያለህ አትምሰል፣ አንተ ራሱ ጥርጣሬ በዛ፣ እኔ ካንተ የተለየ ምን ድብቅ ነገር አለኝና ነው እንዴት እንደዚህ ታረገኛለህ እያለች ጥፋተኛ ለማድረግ እየሞከረች ነው። አብርሃምን የምትጠብቂው ስልክ የማንን ነው ብሏት ነበር፣ ግን ምላሽ የለም። በስተመጨረሻም እንግዲህ አብርሃም የዲና ጉዳይ ስላጠራጠረው ሌላ የሚከታተላት ሰው በድብቅ ቀጥሯል ማለት ነው። ይህንን ጉዳይ በድብቅ እንድትከታተልልኝ ማንም ሳያውቅ እፈልጋለሁ ብሏል። አብርሃም በህይወቱ የሚጣላቸውን ተግባራቶች እሱም ጀምሯል ማለት ነው። ሳቤላ ህመሟ ቀን በቀን እየጠና መጥቷል። ሕክምናው በቅርብ ጊዜ ወደ ውጭ ሀገር ሄዳ መታከም አለባት ቢባልም አብርሃም ገንዘቡ ስላልሞላለት በዚህም የተነሳ ሳቤላ ህመሟ ጠንቷል። በሳቤላ ህመም ምክንያት ማርዳ ወደ ቤቷ ትመለስ ይሆን ወይስ ምን ሊፈጠር ይችላል? በሌላ በኩል የአብርሃምና አብርሃም የኤፊና የርብቃ ጉዳይ ግራ ገብቶታል። ኤፊ የእውነት ዘመድሽ ነው ብሎ አጥብቆ ጠይቋታል። በዛ ላይ ደግሞ ስሜትሽ የእናንተ ግንኙነት የዘመዳሞች አይመስልም እያላት ነው። ግን እሷ አይ ዘመዳሞች ነን ብላ ነበር። ግን ደግሞ አብርሃም አይ በጭራሽ እናንተ የምትመስሉት ምርጥ ፍቅረኛሞች እንጂ ዘመዳሞች አትመስሉም ብሏል። በዚህም ጊዜ እጅግ በጣም ተደናግጣለች። ዲና ርብቃን የፍቅረኛዋን ስልክ እንደምትፈልግ ጠይቃታለች። እንግዲህ ዲና የፍቅረኛሽን ስልክ ቁጥር እፈልገዋለሁ ስትላት ርብቃ ፊት ላይ መደናገጥ ይታይ ነበር። ርብቃን ምን አስደነገጣት? የዲና ኤፊና እሷ ፍቅረኛሞች መሆኑን ማወቋ ወይስ ደግሞ ሌላ ምን ሊፈጠር ይችላል? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ